እንዴት ናችሁ ጋይስ? ደህና ናችሁ? ትናንትና እንግዲህ ብሩኬ እዩን ትቷ ሲወጣ ብዙ ሰው በጣም ተናዷል ማለት ነው። እንግዲህ ያው ውጤቱ መቼም እርግጠኛ ነኝ ብሩኬ ነው የሚባል። ምክንያቱም ትቷ ስለወጣ ጉቦ ሰታ ኦር ምናምን ሊባል ይችላለኝ። ልትሰጥም ትችላለች። በእርግጥ ትቷት መውጣት አልነበረበትም። ሲቀጥል ደግሞ ማሳየትም ነበረባቸው። እና ደግሞ ብዙዎቻችሁ ግራ ያጋባችሁ ነገር ቢኖር ዲኤንኤ ውጤት በ24 ሰዓት ውስጥ ይወጣል ወይ? ማየት እኮ አይቻልም። ሲቀጥል ደግሞ ቡታጅራ ለምን ምናምን ብላችኋለኝ። ያው ቡታጅራ እኔ አላቅም፣ አዲስ አበባ ነው የማውቀው። ቡታጅራ ሊኖርም ላይኖርም ይችላል። ትልቅ ከተማ ከሆነ ይኖራለኝ። ሲቀጥል ደግሞ በ24 ሰዓት ውጤት አይወጣም አይችልም። ዲኤንኤ ላላችሁ ይወጣል። የ24 ሰዓት አለ። ክፍያው ብዙ ነው እንጂ በ24 ሰዓት ውጤት የሚነገርበት አለ። ግን ክፍያው ይጨምራል። እኔ ራሱ መጀመሪያ በቀለ ምን እንዴት በ24 ሰዓት አይቻላቅም በወር ምናምን ሲመጣ ነው ማቀው። በፊት እንዲሁም ዲኤንኤ የሚደረገው ታውቃላችሁ ከኢትዮጵያ ውጪ ተልቆ ደማቸው ኦር ከዚህ ከጉሮሯቸው ውስጥ የሚወሰድ ምራቅ ኦር ጸጉር ነው አይደለ? ከሶስቱ አንዱ ነበር ወደ ውጭ ተልኮ ከዛ ብዙ ቆይቶ ነበር የሚመጣው። አሁን ግን ኢትዮጵያ ውስጥ ስለተጀመረ በ24 ሰዓት ማወቅ ይቻላል። እኔ ራሱ ለምን ብዬ ነበረ፣ ግን በኋላ እንደገና በቲክቶክ በዩቲዩብ እና ጉግል እንትን ጠየቅኩ። ታውቃላችሁ እኔ ለነሱ ብዬ እኮ ማልፈነቅለው ድንጋይ የለም። ኧረ ፈጣሪ ጄሚኒ ጠየቅኳት። በ24 ሰዓት ውስጥ ዲኤንኤ ይደረጋል። ምክንያቱም ውሸት የወሬ ዲኤንኤ አይቻልም ብዬ ከማወራችሁ ላጣራ ብዬ ግን አግኝቻለሁ። በ24 ሰዓት ውስጥ ደም በመስጠት ክፍያው ቢጨምርም አስቸኳይ ከሆነ ይቻላል የሚል መልስ ነው የሰጠች ማለት ነው። ስለዚህ ጠይቁ ወግል ላይ ገብታችሁ በ24 ሰዓት ውስጥ ይቻላል የሚለውን አዎ ይቻላለኝ። ግን ደግሞ ይሄ ውጤቱ ነገር እዩ ታስቀይራለች ብዬ ነው ማስበው። የምሬን ነው መላችሁ። በእርግጠኝነት ብሩኬ ነው እንዲባል ነው የምታደርገው። ምክንያቱም ይሁን የተማመነችበት ነገር ከሌላት እንደዚህ ብላይም ሁሉ ነገር አትፎክርም። ስለዚህ ብሩኬ ደግሞ አንተ ነህ ሲባል መቼም ያልወለድኩት ልጅ አላሳድግም ብሎ በብዙ መንገድ ይጠራል ብዬ ነው ማስበው። የኔ ከሆነ ቀበላለ ብሏል። ስለዚህ ትቶ ሲወጣ ደግሞ ሀይሚ በጣም ነው የጠረጠረችው። ለምን ትታት ወጣ እያለች ነበረ። እሱ ግን አልጠረጠረም ይመስለኛል። እኔ ብቻ ለመገመት ትንሽ ቢከብድም ግን ያላችሁ ልጁ የብሩክ ነው የሚባል። እዩ ውስጥ የቀረችበት የሆነ ሚስጥር ይኖራታል። እንግዲህ ሆይ ተቀይሮ ይመጣል። ቢኒ ደግሞ እዚህ ጋር አያስፈልግም ተብሏል። የቢኒም ተሰጥቶ ቢሆን ከሁለቱ አንዱ ይሆናል። ውጭ ግን እንግዲህ ብሩክ ነው ይባላል። ከዛ በኋላ ልጅን አሳድግ፣ ከዛ እዩ ደግሞ ልጁ አባት ከሆንክ ከኔ ጋር ነው የምትኖሩ ብላ ፎክራ ነበረ። አሁንም ከኔ ጋር ኖር ብላ በመከራ እንትን ልትለው ትችላለች ማለት ነው። ስለዚህ እዩ የልጅሽን አባት እንግዲህ ብሩኬ ለማድረግ በእርግጠኝነት ወይ ብር ተከፍላለች ወይ ደግሞ በሆነ መንገድ እኔ ታስቀይረዋለች ብዬ ነው የማስበው ማለት ነው። ምክንያቱም ምንም የተማመነችበት ወይ እርግጠኛ የሆነችበት ነገር ከሌለ ይህን ያክል አትፎክርም ማለት ነው። እና እሷ የፈለገችው ለልጇ ሀብታም አባት፣ መኪና ያለው፣ ቤት ያለው ጽድት አድርጎ እንዲያሳድግላት ብሎም ደግሞ ከብሩኬ ጋር መኖር ነው ዋናው እቅዷ መኖር እንደሆነ ግልጽ ነው። በቃ በየትም በዛም በዚህም በልጅም በምንም ማስራ ከብሩኬ ጋር መኖር ዋናው እቅዷና ፕላኗ ነው ማለት ነው። ስለዚህ እዩ እንግዲህ ይሳካላታል አይሳካላትም አላቅም። ብቻ ግን ብሩኬ ጋር መኖር ነው ዋናው እቅዷ። ዲኤንኤውን አስቀይራ እንደምንም ብላ ከብሩኬ ጋር መኖር ዋናው እቅዷና አላማ ነው። ስለዚህ ይሳካል እንግዲህ የምናየው ነው የሚሆነው። ግን የብሩኬ ድርጊት የትናንት ነው በቃ በጣም የዋህነትና ሞኝነት የተሞላበት ነገር ነው። ከዛ በተረፈ ይህን ነገር ካስቀየረች እሷ አብሮ መኖሩን እንኳን ባታስብ ጥሩ ነው ውዴ። ምነው አንቺ የሰው ገንዘብ ቀርጥፌ ካልበለው አልሽ? ይህ የሰው ገንዘብ ቀርጥፌ ካልበለው ሞቼ ይገኛለሁ አልሽሳ? የኔ ቆንጆ ሲያምርሽ ይቀራል። መቼም ነው የማታገኘው። ግን በቃ ዋናው ፕላኗ ይሄ ነው፣ ከሱ ጋር መኖር ነው። ስለዚህ እንደምንም ብላ ዲኤንኤውን ታስቀይርና ከዛ አብረህ ይኖር። አብረ ባትኖር እንኳን እየሄደች ትረብሻለች። እኔ ብያቸዋለሁ፣ ምንም ሰላም አትሰጣችሁም እችልች። እና በጣም ጥንቃቄ ማድረግ ነበረብህ። ትታት መውጣት አልነበረብህም። እንግዲህ ልጁ የብሩክ ነው ከተባለ ምን እንደሚፈጠር የምናውቀው ጉዳይ የለም። ግን ሀይሚ ይሁንም አይሆንም ምንም ችግር የለብኝ ብላለች። ቢሆንም ባይሆንም እሱ አብራት አይኖርም። ግን ህይወታቸውን ስትበጠብጠው ስትረብሸው ነው የምትኖር እንጂ ሌላ ምንም የምታመጣው ነገር የለም። ብሩኬ ስለማይፈልግሽ ከአንቺ ጋር መኖር አይፈልግም። መብቱ ነው። መኖር አልፈልግም ማለት መብት አለው። ሶ አንቺ ደግሞ እሱን አስገድደሽ ከአንቺ ጋር መኖር አትችይም። እና እኔ ጉግል ራሱ ስበረብር ማደር ደግሞ በ24 ሰዓት ውስጥ ሲሉ በቃ እነዚህ ልጆች እየዋሹ ነው እንዴ ብዬ ነበረ። ከዛ ሳይ ግን ይቻላል ማለት ነው።
ከዛ ውጭ እንግዲህ ውጤቱን ዛሬ ነው የምናየው ከሰዓት ወይ ደግሞ ነገ ማለት ነው። ይህ ነገር መጣራቱማ ደስ ይላል። እኛ በጉጉት ነበር የምንጠብቀው፣ ግን ዲቴል አላሳያችሁንም። የእርግዝናውን ውጤት ምንትን እንዳላችሁን ደግሞ አሁንም ይህንንም አላሳያችሁም። እንደ እርግዝና ስታስመረምሩ ያሳያችሁን እንደዛ ነበር። አሁን ራሱ ማሳየት የነበረባችሁ ግን አላሳያችሁንም ዲቴል ይሁን። ለማንኛውም እንግዲህ ውጤቱን እናያለን። ብሩኬ ልጅ አባት ይሆናል አይሆንም እንግዲህ አናቅም። ዞሮ ሰው እርግጠኛ ሆኖ ነው እየተከራከረ ያለው። ሁለቱም እርግጠኛ ናቸው እና እንግዲህ ማን እንደሚያሸንፍ አናቅም። ሁለቱም እርግጠኛ ናቸው። ማን እውነት እንዳለው የምናውቀው ጉዳይ የለም ማለት ነው። ስለዚህ እዩ ምን መንገድ ምን እቅድ አቀዳ እንደሆነ ይህን ያክል ብሩኬ የልጅ አባት ሳይሆን ስትከራከር የነበረው አናቅም ማለት እቅዷ ያው ከሱ ጋር መሆን ቢሆንም ግን ደግሞ በምን መንገድ አምልጣ ነው ይሄ እኔ እውነት እንዲወጣልኝ ስትል የካረመችው? በምን መንገድ በፊት ራስ ስትል ነበር እኮ እንዲ ይቀየርብኛል እንዳይቀየርብኝ በጣም እጠነቀቃለሁ፣ ሊቀየር አይችልም። በቃ እንደዚህ አይነት ነገሮችን በፊትም ስታወራ ነበር። ያሰበችው ነገር ቢኖር ነው። ብሩኬ ግን በዲኤንኤ ጭራሽ ምንም ነገር የሚቀየር ምንም ነገር የሚደረግ አድርጎ እያሰብ አልነበረም። ባለፈው በቃ ዲኤንኤ ነው እውነቱን ያወጣል ብሎ ነው ያመነው። እንግዲህ ልታስቀይረውም ትችላለች። እዛ ውስጥ ስለቀረች የሆነ ችግር ይፈጠራል ማለት አይደለም። ላይፈጠርም ሊፈጠርም ይችላል። ግን እንደው የኛ ግምት ሁኔታቸውን ስናያቸው እንደዛ ነገር ጥርጣሬ ይፈጥራል እንጂ የእውነት እንደዛ አይቀየርም። በእርግጥ ዲኤንኤ ግን ደግሞ እንደዛ የሚሆነው በትክክለኛ ኢቭን ኢዮሃ ሚዲያ ሄደው በህግ አካል ተሰብስበው ሄደው ራሱ ውጤቱ ሲመጣ እኮ የማያምኑ አሉ። ተቀይሮብኛል ብለው ማለት ነው። በስነ ስርዓት እዚህ ጋር ካሜራ ፊት ሆኖ አንዳንዶቹ ተቀይሮብኛል ይላሉ፣ አንዳንዶቹ ደግሞ ያምናሉ ማለት ነው። እና እንግዲህ ብሩኬ እግዚአብሔር ነጻ ያውጣ ማለት ነው። ልጅ ከሷ ሳትፈልግ ከሷ ጋር እንዲሆነው አልፈልግም። እኔ ከሀይሚ እንጂ ከኢዩ ጋር ልጅ እንዲኖረው አልፈልግም። ስለዚህ እግዚአብሔር ነጻ ያውጣህና ልጅህን ከሀይሚ ያርግልህ። ልጆቼን ከሀይሚ ጋር ብቻ እንድትወልድ እግዚአብሔር ይርዳህ። ከዛ ውጭ እዩ ደግሞ ከብሩኬ ጋር መኖር ሲያምርሽ ሲከነክንሽ ይኖራል። ሲያምርሽ ይቅር ሞተሽ ራሱ ከብሩኬ ጋር መኖር አትችይም። እንደው ባናትሽ ተዘቅዝቀሽ ተተክለሽ ማለት ነው። ኧረ ድፍረቷ ግን ጋይ ሳይገርማችሁ ዲኤንኤ ካስመረመረ ልጁ ያንተ ከሆነ ከኔ ጋር ትኖራለህ አይደለ? ኧረ እባክሽ ከአንቺ ጋር ይኖርልሽ እንዴ ሳይፈልግ ጨቡዲያ እናማ እዩ ተብዬዋ ማለት ነው የኔ ቆንጆ ሲያምርሽ ይቅር ብሩኬ ብታስቀይልም ወይ ደግሞ ዲኤንኤ ያደርጋል። ግን ገንዘባችሁን ይህን ያክል ለምን እንደምጨፈጭፉ አላቅም። እናማ እዩሻ ብሩኬ ሲያምርሽ ነው የሚቀረው። ሲያምርሽ ይቀራል። እና እዩ በቃ ምኞትሽ የሚሳካ አይመስለኝም። ግን ብቻ ነው ያላቅም ምን አይነት ታምር እንደምትፈጠር ልጅቷ በጣም ጉደኛ ስለሆነች ማለት ነው። ያኔኛ አርግዛለች ስንላት አርግዣለሁ ብላ መጣች። ይሄኔ ልጅቱ የሷም ላትሆን እኮ ትችላለች። ዋናው ቅዷ ብሩኬ ጋር መኖር ስለሆነ ብቻ ይሆናል ይሄን ነገር ያመጣችው። ብሩኬን ለማግኘት ያመጣችው ነገርም ሊሆን እኮ ይችላል።